እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናሌ ቤተሰቦች፣ የመካከለኛው ምስራቅ የግጭት ዳመና ባጠላበት በአሁኑ ሰዓት አዳዲስ ሰበር መረጃዎች መሰማታቸው ዓለምን ስጋት ላይ ጥሏል። በአሜሪካ የጦር መርከቦች ተከባ የምትገኘውና ከፍተኛ ጭንቀት ላይ ያለችው ኢራን የአሜሪካ የጦር መርከቦች ዙሪያ የባህር ላይ የወታደራዊ ልምምድ ልታደርግ መሆኗን ውጥረቱን ይበልጥ እንዲበስ ያደርገው፣ እስራኤል ደግሞ አደገኛ የተባለው ውሳኔ ላይ መድረሷ ተዘግቧል። በመካከለኛው ምስራቅ ያለው ወታደራዊ ውጥረት ወደ አዲስ ምዕራፍ የተሸጋገረ ሲሆን ፕሬዝዳንት ዶናልድ ጄ ትራምፕ ውቡ አርማንዳ ሲሉ የጠሩት የአሜሪካ የጦር መርከቦች ስብስብ በቀጠናው ላይ ሰፍሮ ባለበትና በኢራን ዙሪያ በከበበበት በአሁኑ ሰዓት የኢራን ባህር ኃይል ትናንትና ባወጣው መግለጫ በአሜሪካ የጦር መርከቦች ባሉበት አቅራቢያ የወታደራዊ የባህር የተኩስ ልምምድ እንደሚያደርግ አስታውቋል። የአሜሪካ መካከለኛ እዝ በዛሬው ዕለት የሚደረገውን ወታደራዊ ልምምድን አስመልክቶ ለኢራን አብዮታዊ ጥበቃ ኃይል IRGC ይፋዊ ማስጠንቀቂያ የሰጠ ሲሆን እዙ በመግለጫው እንዳመለከተው ከሆነ ኢራን ወታደራዊ ልምምዱን ደህንነቱ በተጠበቀ ሙያዊ በሆነና አላስፈላጊ አደጋዎችን በማያስከትል መልኩ እንድታከናውን አሳስቦ አሜሪካ በማንኛውም መልኩ በአሜሪካ የጦር መርከቦች ላይ የሚደረጉ ደህንነታቸው ያልተጠበቁ እንቅስቃሴዎች በሙሉ አሜሪካ ላይ እንደተሰነዘረ ጥቃት ተቆጥሮ ኢራን ላይ የሚወሰደው እርምጃ የማያዳግም ነው ብሎታል። የኢራን ባህር ኃይል በሚያደርገው የጦር ልምምድ ውስጥ እነዚህ ጉዳዮች ከተስተዋሉ ኢራን ላይ ሙሉ በሙሉ የአሜሪካ ጦር እንደሚዘምት አስታውቋል። ከነዚህ ውስጥም በአንደኝነት ያሰፈረው በአሜሪካ የጦር መርከቦች ላይ የሚደረጉ ዝቅተኛ ማናቸውም በረራዎች፣ ሁለተኛ የኢራን ፈጣን ጀልባዎች ከአሜሪካ መርከቦች ጋር ለመጋጨት በሚመስል መልኩ ወደ መርከብ ሲገሰግሱ ከታዩ፣ ሶስተኛና የመጨረሻው የኢራን ወታደሮች መሳሪያቸውን ወደ አሜሪካ ኃይሎች ማነጣጠራቸው በርቀት ሁኔታ ከታየ፣ ይህ ማስጠንቀቂያ ከተጣሰ ኢራንን ሙሉ በሙሉ ዋጋ በሚያስከፍል ሁኔታ አሜሪካ ቅጣቷን ትሰጣታለች ብለዋል። ፕሬዝዳንት ዶናልድ ጄ ትራምፕ በዩኤስኤስ አብርሃም ሊንከን የሚመራውን ግዙፍ የጦር መርከቦች ስብስብ በማስመልከት ሌላ ውብ አርማንዳ አሁን ወደ ኢራን እየተንሳፈፈ ነው ብለዋል። ትራምፕ አክለውን በጣም ትላልቅና ኃይለኛ መርከቦች በተጨማሪ ሁኔታ ወደዚያ እንዲያመሩ አዝዣለሁ፣ ተጨማሪ ጦር ወደ ኢራን እየቀረበ ነው ብለዋል። የኢራን ወታደራዊ ልምምድ የሚከናወንበት የሆርሙዝ ወሽመጥ ለዓለም አቀፍ የነዳጅ ንግድ ወሳኝ ስፍራ ሲሆን በየቀኑ በአማካይ 100 የሚጠጉ የንግድ መርከቦች በዚህ ወሽመጥ ውስጥ የሚያልፉ በመሆኑ እነዚህ አካባቢዎች የሚነሳ ማናቸውም ግጭት የዓለምን ኢኮኖሚ ከድጡ ወደ ማጡ የሚከተው። ይህ ወታደራዊ ልምምድ በከፍተኛ ሁኔታ ስጋት ማጫሩን ተከትሎ የአክሲዮን ገበያዎች በከፍተኛ ሁኔታ ያሽቆለቆሉ ሲሆን የወርቅ ዋጋ በከፍተኛ ፍጥነት ንሯል። ዓለም በከፍተኛ ስጋት ውስጥ በተዋጠችበት በአሁኑ ሰዓት ታዲያ የመካከለኛው ምስራቋ ሀገር የኢራን ባላንጣ የሆነችው እስራኤል ዝምታን መምረጧ ጉዳይ በርካቶችን እያነጋገረ ባለበት ሰዓት ቢቢሲ በትንታኔው ባወጣው
ያወጣው አንድ ዘገባ እስራኤል ስለምን ዝምታን መረጠች በማለት ባሰፈረው ጽሑፍ ከዝምታዋ ጀርባ የደረሰችባቸው ውሳኔዎችና እያደረገች ያለውን እንቅስቃሴ አትቷል። አሜሪካ በመካከለኛው ምስራቅ ወታደራዊ ኃይሏን ባጠናከረችበት፣ ኢራን ከባድ ቅርቃር ውስጥ በገባችበት በአሁኑ ሰዓት የእስራኤል መሪዎች ዝምታን መርጠዋል ያለው ቢቢሲ፣ እስራኤል ይህ ዝምታ ግን የስትራቴጂ መሆኑን ቢቢሲ ይገልጣል። እስራኤል በኢራን ላይ የምትፈልገውን ጥቃት ትንሽ እንዲሆን አትፈልግም ያለ ሲሆን የአሁኑ ግጭት እንዲነሳ ትፈልጋለች። እስራኤል ግጭቱን አስታኮ ግን ሙሉ በሙሉ የስርዓት ለውጥ ወይም ሪጅም ቼንጅ በኢራን እንዲከናወን እንጂ ትንሽ ጥቃት እንዲፈጸም ብቻ አትፈልግም ብሏል። ለዚህ ደግሞ የትራምፕን እጅ እየጠበቀች ነው ብሏል። አንድ ጊዜ ትራምፕ እጃቸውን ሰብስበው ወደዚህ ጉዳይ ከገቡ እስራኤል ከኋላ ተከትላ ሁኔታዎችን ለመጨረስ እየተዘጋጀች ነው ብለዋል። ቢቢሲ ባወጣው በዚህ ዘገባ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሁን ያለውን ጊዜ እንደ ወርቃማ እድል ወይም ጎልደን ሞመንት እየቆጠሩት መሆኑን አመልክቶ ዘገባውን ሲቀጥል የቀድሞ የእስራኤል መከላከያ ደህንነት ባልደረባ የሆኑት ዳኒ ሲትሮኖቪች እንደተናገሩት ከሆነ ኔታንያሁ አሜሪካ በባህረ ሰላጤው ላይ ያላትን ከፍተኛ ጦርና የትራምፕን ኢራንን የማጥቃት ፍላጎት በመመልከት ይህንን እድል ማሳለፍ እንደሌለባቸው አምነዋል ብለዋል። ነገር ግን ለምን ዝም አሉ የሚለው ጉዳይን በተመለከተ ቢቢሲ ጠይቋቸዋል። የቀድሞው የእስራኤል የስለላ ባለስልጣን አሳፍ ኮሄን በበኩላቸው የእስራኤል አመራሮች በዚህ ጊዜ አሜሪካ መንገዱን እንድትመራና ጦርነቱን እንድትጀምር መፍቀድ እንዳለባቸው ያምናሉ ብለዋል። ምክንያቱም አሜሪካ ከእስራኤል የበለጠ አቅም፣ ጉልበትና በዓለም ላይ ተቀባይነትና ሌጂትመሲ አላት ብለው ያምናሉ። ሌላኛው ኢላማው የኒውክሌር ጣቢያ ወይስ የኢራን መንግስት የሚል ነው። ነገሩ ወሳኝ የሚሆነው እዚህ ጋር ነው። ኔታንያሁ በግል ከትራምፕ ጋር በሚያደርጉት ንግግር አሜሪካ በኢራን ላይ የምታደርገውን ጥቃት ትንሽ ወይም ምልክት ብቻ ወይም ሲምቦሊክ እንዳይሆን እየወተወቱ ነው። ጉዳዩ ቅርበት ያላቸው ምንጮችን ጠቅሶ ቢቢሲ እንደገለጸው ከሆነ ኔታንያሁን ጨምሮ የእስራኤል አመራሮች በጠቅላላ ይህ ጦርነት ከተነሳ በአጭሩ መቋጨት እንደሌለበትና ሙሉ በሙሉ በኢራን የስርዓት ለውጥ ጭምር እንደሚያስፈልግ እንደታመነበት ይህንን ውሳኔም ለአሜሪካ እንዳሳወቁ ገልጿል። እስራኤል ይህንን የምትፈልግበትን ምክንያት ሲያብራሩ በቴህራን ያለው ስርዓት ከተቀየረ የኢራን የኒውክሌር ስጋት ለአንዴና ለመጨረሻ ጊዜ ይወገዳል የሚል እምነት እንዳላቸው ገልጿል። ሌላኛው በቀጠናው ያሉ የኢራን ወኪሎች ማለትም እንደ ሄዝቦላ ያሉትን የጀርባ አጥንታቸውን ወይም የኢራንን መንግስት ያጣሉ። ስለዚህም እስራኤል በአሁኑ ሰዓት ጦርነቱ እንዲነሳ ትፈልጋለች። ከተነሳም ባጭሩ መቋጨት እንደሌለበትና የኢራንን መንግስት ሙሉ በሙሉ መናድ እንዳለበት ውሳኔ ላይ ደርሳለች ብሏል። ሁኔታውን አስመልክቶ የእስራኤል ተቃዋሚ ፓርቲ አባል የሆኑት ሞሼ ቱርፓዝ ከፍጹም ኃይለኛ ጠላትህ ጋር ስትጋፈጥ በትንሹ አትመታም፣ እርምጃ ጠንካራ መሆን አለበት፣ የማያዳግም በማለት የእስራኤልን አቋም ሲያንጸባርቁ ተደምጠዋል። ይህ በእንዲህ እንዳለ ታዲያ አደጋው ቀላል አይደለም። ቢቢሲ እንደሚለው ከሆነ ባለፈው ዓመት ከተካሄደው የ12 ቀናቱ ጦርነት በኋላ ኢራን የመከላከል አቅሟ ቢዳከምም አሁንም ኢራን ለአሜሪካና ለእስራኤል ዛቻ የምትሰጠው ማስጠንቀቂያ ከዚህ ቀደም ታይቶ የማይታወቅ ከባድ የሆነ ምት እንደምትመታቸው ታስጠነቅቃለች ብለዋል። አንድ የኢራን ከፍተኛ አማካሪ በማህበራዊ ትስስር ገጻቸው እንዳሉት አሜሪካም በኢራን ላይ ጥቃት ማድረስ በጀመረችበት በዚያው ደቂቃ በእስራኤሏ ዋና መዲና ቴልአቪቭ ላይ የፈንጂ ዝናብ እናወርዳለን ሲሉ ዝተዋል። ታዲያም ቢቢሲ እንደሚለው ከሆነ ኔታንያሁ የሚፈሩት ይህንን ነው ሲሉ ይገልጻሉ። እስራኤል የጦርነትን ህመም ቀምሳ የኢራንን ስርዓት ግን ሳይወድቅ እንዳይቀር ከፍተኛ ስጋት አላት። ለዚህም ነው ጥቃቱ ከመጣ ስርዓቱን የሚጠርግ መሆን እንዳለበት ያመነችው ብሏል። ትልቁ ጥያቄ ያለው ደግሞ ትራምፕ ጋር ነው። ትራምፕ በአንድ በኩል ለጦርነት እየዛቱ ሲሆን፣ በሌላ በኩል ደግሞ ለድርድር በሩ ክፍት ነው በማለት ይገልጻሉ። እስራኤላውያን እንደሚሉት ከሆነ የኢራን መሪዎችና ትራምፕ አንድ የሚያመሳስላቸው ነገር አለ ይላሉ። እሱም ቀይ መስመር ወይም ሬድ ላይ ናቸው፣ የቱ ጋር እንደሆነ አይታወቅም ባይ ናቸው። የእስራኤል የስለላ ባለሙያ ኮሄን ለቢቢሲ ሲናገሩ ኢራናውያን እንደ ሰሜን ኮሪያ አይደሉም፣ ምክንያታዊ ናቸው። ህልውናቸው አደጋ ላይ ከወደቀ እስከ መጨረሻው ይዋደቃሉ፣ ካልሆነ ግን ለመደራደር ወደኋላ አይሉም ብለዋል። አሁን እስራኤል ትንፋሿን ይዛ እየጠበቀች ያለችው የጦርነቱን ጅማሬ ነው ብለዋል። ትራምፕ ከኢራን ጋር ዲል ያደርጋሉ ወይስ የኔታንያሁን ምክር ሰምተው
ይዘው የኢራንን መንግስት ለመጣል ለመዝመት ይቆርጣሉ የሚለው ጉዳይ የመካከለኛው ምስራቅን እጣ ፈንታ በቀጣዩ ቀናት የሚወስን ይሆናልም ተብሏል። ቢቢሲ እንዳስቀመጠው ለኔታንያሁ ይህ ቁማር ነው፣ ግን አሜሪካ እስከ መጨረሻው የምትሄድ ከሆነ ሊሞክሩት የሚፈልጉት አደገኛ ቁማር ሲል ነው ያስቀመጠው። መካከለኛው ምስራቅ ውጥረት ባየለበትና ከዛሬ ነገ የኢራንና አሜሪካ ጦርነት ተጀመረ በሚባልበት በአሁኑ ሰዓት አሜሪካ ለእስራኤልና ሳውዲ አረቢያ በ16 ቢሊዮን የአሜሪካን ዶላር የጦር መሳሪያ በፍጥነት እንዲሸጥላቸው ትዕዛዝ ሰጥታለች። የፕሬዝደንት ዶናልድ ጄ ትራምፕ አስተዳደር ወደ 16 ቢሊዮን የአሜሪካን ዶላር የሚከፈልባቸው የተለያዩ ዘመናዊ የጦር መሳሪያዎችን ለእስራኤልና ሳውዲ አረቢያ በአስቸኳይ እንዲተላለፍ ፈቅደዋል። ይህ በአሜሪካ የውጭ ጉዳይ መስሪያ ቤት በኩል ይፋ የተደረገው የባለብዙ ቢሊዮን የአሜሪካን ዶላር የአሜሪካ የጦር መሳሪያ ሽያጭ የተፈቀደው በባህረ ሰላጤው አካባቢ አሜሪካ በኢራን ላይ ጥቃት ትፈጽማለች በሚል ከፍተኛ ስጋት በተፈጠረበት ዕለት ነው። የጦር መሳሪያዎች የሚሸጡት ደግሞ የኢራን ዋነኛ ጠላት ለሆነችው እስራኤልና በአይነ ቁራኛ ለምትጠብቃት ሳውዲ አረቢያ ነው። አሜሪካም በዚህ ውሳኔዋ ከፍተኛ ገንዘብ የሚያስገኝ የጦር መሳሪያን በ9 ቢሊዮን የአሜሪካን ዶላር ለሳውዲ አረቢያ እንዲሁም ከ6.5 ቢሊዮን ዶላር በላይ ደግሞ ለእስራኤል ሽያጭ ፈጽማ በአስቸኳይ እንዲደርሳቸው ትዕዛዝ ሰጥታለች። የአሜሪካ ውጭ ጉዳይ መስሪያ ቤት ባወጣው መረጃ በ4 ቢሊዮን ዶላር የሚጠጋ ገንዘብ 30 አፓቼ የተባሉ የጦር ሄሊኮፕተሮችና በቀሪው ደግሞ እግረኛ ወታደሮችም የውጊያ ተሽከርካሪዎች ለእስራኤል ይሸጥላታል ተብሏል። በተጨማሪም የአሜሪካ የመከላከያ መስሪያ ቤት ፔንታጎን እንዳለው ሳዑዲ አረቢያ ከ700 በላይ ፓትሪዮት ሚሳኤሎችንና ተያያዥ የጦር መሳሪያዎችን እንድትገዛ ትራምፕ አስቸኳይ ይድረስላት የሚል ትዕዛዝ ፈርመዋልም ብለዋል። ይህ በዚህ እንዳለ ስጋት ባየለበት በአሁኑ ሰዓት የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ ኢራን ለድርድርም ሆነ ለጦርነት በሯ ክፍት ነው ሲሉ በቱርክ በዛሬው ዕለት በሰጡት መግለጫ ተናግረዋል። የአሜሪካው ፕሬዝደንት ኢራን ወደ ድርድር እንድትመጣ ካልሆነ እርምጃ እንደሚወስዱ እያስጠነቀቁ ባለበትና ግጭቱ በተጋጋለበት በአሁኑ ሰዓት ከቱርክ ባለስልጣናት ጋር ለመነጋገር ወደ ቱርክ አንካራ ያቀኑት የኢራን ውጭ ጉዳይ ሚኒስትር ሀገራቸው ኢራን ለሁለቱም ክስተቶች በተጠንቀቅ ተዘጋጅታለች ብለዋል። የኢራን አብዮታዊ ሪፐብሊክ ድርድር ለማድረግ ምንም ችግር የለበትም በማለት ገልጸው ነገር ግን ድርድር በማስፈራሪያ ጥላ ስር ሆኖ የሚደረግ አይደለም ብለዋል። ባለስልጣኑ ጨምረው ኢራን የፍትሐዊና ትክክለኛ ድርድርን ለማድረግ ዝግጁ መሆኗንና በዚህ ጉዳይ ላይ ከቱርክ ጋር ግንኙነት እየተደረገ መሆኑን አመልክተዋል። ነገር ግን እስካሁን ከአሜሪካ ባለስልጣናት ጋር ለመነጋገር የተቆረጠ ቁርጥ ያለ ቀን የለም ብለዋል። የውጭ ጉዳይ ሚኒስትሩ አጽንኦት ሰጥተው አገራቸው አብዮታዊ ሪፐብሊኩም ኢራን ለድርድርም ለጦርነትም ዝግጁ መሆኗን አረጋግጠዋል። ኢራን ባለፈው ዓመት ሰኔ ከተካሄደው የ12 ቀናት ጦርነት በበለጠ ዝግጁ መሆኗን አሁን አሜሪካ በቀጥታ ስለምትሳተፍ ሁኔታዎች ከቀደመው ጊዜ የተለየ ይሆናሉ። ምናልባትም ጦርነቱ ከሁለት ሀገራት ጋር በጋራ የሚደረግ ጦርነት ሊሆን ይችላልም ብለዋል። ከቱርኩ አቻቸው ጋር ጋዜጣዊ መግለጫ የሰጡት የኢራን ውጭ ጉዳይ ሚኒስትር አራግቺ ሀገራቸው ትርጉም ባለው ምክንያታዊና ፍትሃዊ በመሆን የዲፕሎማሲ ሂደት ውስጥ መሳተፍ እንደምትፈልግ ገልጠዋል። በየትኛውም ሁኔታ በሌላ ወገን የሚመራ ወይም የሚጫን ውሳኔን ለመቀበል ፈቃደኛ አይደለንም በማለት ከዚህ ቀደም በነበሩ ተሞክሮች አሜሪካ በድርድር ወቅት በጎ ፈቃድና ታማኝነት ያንሳታል በማለት ተችተዋል። ነገር ግን ኢራን ተገቢና ሕጋዊ ጥቅሟን በሚያስከብር እንዲሁም ስጋቷን በሚያቀበል ሂደት ውስጥ ለመሳተፍ ፈቃደኛ መሆኗን ገልጸዋል። የኢራኑ ውጭ ጉዳይ ሚኒስትር አሜሪካ ወታደራዊ ኃይሏን በኢራን አቅራቢያ እያሰባሰበች ባለችበት በአሁኑ ጊዜ በቱርክ አሸማጋይነት ከአሜሪካ ጋር ስለሚደረግ ንግግር ለመወያየት የቱርኳ ዋና መዲና አንካራ መግባታቸው ተዘግቧል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ፣ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤት ለመግባት ይህን ቁጥር ይጫኑ። 0979 22 22 25 የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር